መሄድ ያለባቸውን ሰዎች ከህይወታችን እንዲሄዱ መፍቀድ አለብን። መሄድ ያለባቸው ሰዎች ከህይወታችን እንዲሄዱ መፍቀድ አለብን። የኛ ከሆኑ ተመልሰው ይመጣሉ። የኛ ባልሆኑ ሰዎች ላይ ግን ጊዜያችንን ማጥፋታችን፣ ማዘን፣ ማልቀሳችንን እንቀጥል ያደርገናል። ሰላም፣ እንዴት ናችሁ? በእምነት አያሌው ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩኝ። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። እንቀጥል። በህይወታችን ውስጥ መሄድ ያለባቸውን ሰዎች እንዲሄዱ እድል መስጠት አለብን። ሳይኮሎጂው ስለዚህ ምን ይላል? በህይወታችን ውስጥ መሄድ ያለባቸው ሰዎች እንዳይሄዱ ከኛ ጋር እንዲቀሩ ማድረጋችን ሐዘናችን እንዲበረታ፣ ስቃያችን እንዲበረታ ያደርገናል። ሁልጊዜ ተነጫናጮች እንሆናለን። የተስፋ መቁረጥ ስሜት ውስጥ እንገባለን። ስለዚህ መሄድ ያለባቸው ሰዎች ከህይወታችን እንዲሄዱ መፍቀድ አለብን። የኛ ከሆነ ያ ነገር ተመልሶ ይመጣል። የኛ ባልሆነ ነገር ላይ ግን ጊዜ ማጥፋት የለብን። ግን ይላል ሳይኮሎጂው፣ ለእነዚህ ሰዎች ሁለተኛ እድል ብንሰጥ ምን አይነት ሰዎች ናቸው ሁለተኛ እድል የሚያስፈልጋቸው? ከሰዎች ጋር ስለምንኖር ሁለተኛ እድል የምንሰጣቸው ሰዎች ምን አይነት ሰዎች ናቸው? የመጀመሪያው ኃላፊነት ይሰማዋል ወይ? ደግመን ያን ግንኙነት ብንጀምር በፍቅር ይሁን በስራ ይሁን በትምህርት ይሁን በተለያየ አይነት ግንኙነት ደግመን የምናገኘው ሁለተኛ እድል የምንሰጠው ሰው አሁን ለዛ ግንኙነት ኃላፊነት ይወስዳል ወይ የሚለውን ማወቅ ይገባናል። ሁለተኛው የባህሪ ለውጥ አምጥቷል ወይ? ከኛ ከተለየ በኋላ ከኛ ጋር ያለውን ግንኙነት ለመቀጠል የባህሪ ለውጥ አምጥቷል ወይ? አሁንም እንደ ትላንትናው እንድናዝን እንድንከፋ ወይንስ የኛን ሚስጥር አውጥቶ ለጓደኞቹ ማውራት ለተለያዩ ሰዎች የተለያየ ነገር ማድረግ ላይ ነው ያለው? ወይንስ የባህሪ ለውጥ አምጥቷል ከኛ ጋር ለመቀጠል ዝግጁነት ያሳያል ወይ የሚለው በጣም ወሳኝነት አለው። የመጀመሪያው ኃላፊነትን መውሰድ፣ ሁለተኛ የባህሪ ለውጥ፣ ሶስተኛው ተጸጽቷል ወይ ወይንም ተጸጽታለች ወይ? ከኛ ጋር ይህንን ግንኙነት አብሮ ለመቀጠል በትዳርም ይሁን በፍቅር ግንኙነትም ይሁን በቤተሰባዊነትም ይሁን በስራም ይሁን በተለያየ አይነት ግንኙነት ውስጥ ከኛ ጋር ለመቀጠል ተጸጽቷል ወይ? የመጀመሪያው ኃላፊነት ይሰማዋል፣ ሁለተኛው የባህሪ ለውጥ አምጥቷል፣ ሶስተኛው ተጸጽቷል፣ አራተኛው ደግሞ በጣም ትልቁ ነገር ምክንያታዊነቱን ትቷል ወይ? በጣም ለእናንተ ስለበደላችሁ ነው የበደልኳችሁ፣ እናንተ ስላሳዘናችሁ፣ እናንተ ፊት ስለነሳችሁ ነው ብሎ አሁንም ምክንያት ይደረድራል ወይንስ ለይቅርታ ዝግጁ ነው? ምክንያትን ትቶ አሁንም ለይቅርታ ዝግጁ ሆኖ ይህንን ግንኙነት ከእናንተ ጋር ለመቀጠል ይፈልጋል ወይ? ምክንያታዊ የሆነ ሰው በህይወታችሁ ውስጥ ደጋግሞ የሚመጣ ከሆነ አሁንም ሁለተኛ እድል የሰጣችሁት ግንኙነት ሪስክ ውስጥ እንዳለ መረዳት አለባችሁ። ይህንን እኔ አይደለም ያልኩት፣ ሳይኮሎጂው ነው። ስለዚህ እነዚህ አራት ነገሮች ሁለተኛ እድል በህይወታችን ውስጥ ልንሰጠው የሚገባ ሰው ተጠንቅቀን መስጠት እንዳለብን ያሳየናል። ቀጣይ ሌላ ምን ይለናል? ይሄ የሳይኮሎጂ ጥናት ልትሉ ትችላላችሁ። ሁለተኛ እድል የሰጠናቸው ሰዎች ወደ ህይወታችን ሲመጡ ምን አይነት ስሜት ደግሞ እኛን ይሰማል? ምን አይነት ነገር በውስጣችን ውስጥ ይሰማል? የመጀመሪያው ነገር ደስተኞች እንሆናለን። የሰላም ሰዎች ነው። እረፍት ይሰማል፣ እንረጋጋለን። ሰላም ከተሰማን በውስጣችን የትላንትናውን ግንኙነት ለመቀጠል ምንም የሚያስቸግረን ነገር የለም። እረፍት ከተሰማን ስናያት ደስታችን አሁንም እየጨመረ የሚመጣ ከሆነ ውስጣችን ላይ አሁንም የተረጋጋ ግንኙነትና ሰላማዊ የሆነን ግንኙነት ለመቀጠል ምቹ የሆነ ነገር ይኖረናል ማለት ነው። ስለዚህ ውስጣችን ላይ ሁለተኛ እድል ስንሰጥ ሰላምን፣ ረፍትን የሚሰማን ከሆነ ይሄ በጣም ትክክለኛ ግንኙነት ነው ማለት ነው። ሁለተኛው ደግሞ በጣም ትልቁን ድርሻ የሚወስደው ነው ብዬ አምናለሁ። እኛ ይቅርታ ያደረግንላቸው ሰዎች እኛም እድል ተሰጥቶን እንደሆነ፣ ሌላ ሰው ይቅር ብሎን እንደሆነ፣ ሌላ ግንኙነቶችን ያጠበቅነው ይቅርታ ስለተባባለን እንደሆነ ውስጣችን ይሰማናል፣ እረፍት ይሰማናል። በቃ
የይቅርታ የመራራት ልብ ውስጣችን ውስጥ ይገባል። ስለዚህ አብሮን ለነበረ ሰው ሁለተኛ እድል ስንሰጥ እኛም ይቅርታ ተደርጎልን ግንኙነትን እንደቀጠለን ለሌላ ሰው ይቅርታ ሲያደርግ ውስጣችን አሁንም ደስታ ውስጣችን ውስጥ ይሰማናል። ሶስተኛው በዚህ ይቅርታ ብለን ሁለተኛ እድል ለሰጠነው ሰው ጋር ግንኙነታችን ስንቀጥል ውስጣችን ምን ይሰማዋል? ነፃነት ይሰማዋል። መወቀስ የለም፣ ምክንያት የለም፣ የተለያዩ አይነት ስሜቶች የሉም። አሁን በነፃነት ግንኙነታችንን ማድረግ እንችላለን። ሪስክ ውስጥ አይደለንም ያለነው። ውስጣችን ነፃነት ሲሰማው ትላንትና አብረነው ናፍቀነው ያገኘነውን ያ በጸብ የተለያየነውን ሰው አሁን በነፃነት ስናገኘው የትላንትና ሰላሞች፣ የትላንትና ረፍቶች፣ የትላንትና ደስታዎች ይቀጥላሉ፣ ይጨምራሉ። ስለዚህ በውስጣችን ውስጥ ምንን ይሰጠናል አለን? የመጀመሪያው ነገር ደስታን ይሰጠናል አለን። ሁለተኛ እኛም ይቅርታ ተደርጎልን እኛም ምሕረት ተደርጎልን ነው ይህንን ህይወት የቀጠልነው። ስለዚህ ለሌሎች ይቅርታ ስናደርግ ውስጣችን አሁንም ትልቅ ስሜት ይሰማል። ሶስተኛው ነገር ነፃነት፣ በውስጣችን ውስጥ በቃ ነፃነት ይሰማል። የማንም ባለዕዳ እንዳልሆነ ምንም አይነት ሸክም ውስጣችን ውስጥ እንደሌለብን እኛም ይሰማል። አራተኛው ነገር ይቅርታን በህይወታችን ውስጥ ማስተማር እንችላለን። ይቅርታ በውስጣችን ውስጥ ከኛ አልፎ ለሌላ ሰው ማስተማር የምንችል ከሆነ ግንኙነታችን ንጹህና ሰላም ይሆናል። ንጹህና ሰላም የሚሆንበት ምክንያት ምንድነው? መጀመሪያ የኛ ውስጥ ሲያርፍ ነው ሌላ ሰው ማረፍ የሚችለው። አሁንም እኛ በጥርጣሬ ውስጥ በስጋት ውስጥ ከሆነ ያ ስሜት ልባችን ውስጥ የማይሰማን ከሆነ አሁንም ያ ግንኙነት ሪስክ ውስጥ ነው ያለው። ስለዚህ እንደዚህ አይነት ስሜቶች ግን በልባችን ውስጥ የሚሰማን ከሆነ ህይወታችን ልክ፣ አለበለዚያ ግን ለተምቆ መተው አለብን። ከህይወታችን እንዲሄዱ መፍቀድ አለብን። ስለዚህ ጤናማ የሆነ ግንኙነትን እንድታደርጉ መክራችኋለሁ። አመሰግናለሁ። መልካም ጊዜ ይሆንላችሁ።